ጤና ይስጥልኝ በያላችሁበት ሰላማችሁ ጤናችሁ ብዝት ይበልልኝ እያልኩኝ ዛሬ ይዤላችሁ ወደ መጣሁት አጠር ያለ ሐሳብ እገባለሁኝ። ቆይታችሁን ከኔ ጋር ስለምታደርጉ ከወዲሁ አመሰግናለሁ። ዛሬ እንዳወራ የፈለኩት ወይም ላነሳው የፈለኩት በህይወታችን ውስጥ ሁላችንም ዘግይቶ የሚገባን ዘግይቶ የምናውቀው ነገሮች አሉ። እርግጥ ነው በህይወት እስካለን ድረስ እስካላለፍን ድረስ የቱንም ያህል ነገሮች ዘግይተው ቢገቡን እንኳን በመጨረሻውም ሰዓት ቢሆን ልንጠቀማቸው ልንገለገልባቸው የምንችላቸው ሁኔታዎች አሉ። አንዳንዴ ካለመብሰል ከልጅነታችን ወይም ደግሞ ካለን የእውቀት ማነስ በተለያዩ ሁኔታዎች ያንን ነገር ዘግይቶ ነው የምንረዳው ወይም ዘግይተን ነው የሚገባን እና ቀደም ብለን ብናውቃቸው ምናልባት ነገሮቻችንን አይጎትቱብንም ነበር ወይም ደግሞ መክፈል ያለብንን ያህል ዋጋ ብቻ ከፍለን እላፊ ራሳችንን ሳንጎዳባቸው ብዙ ሳናንዛዛ ሁኔታዎችን ለመረዳትና ለመቀበል እንችል ነበር። አንዳንድ ነገሮችን ቀደም ብናውቃቸው ማለት ነው። እና እርግጥ ነው ህይወት ልምምድ ነው፣ ትምህርት ነው። ራሷን የቻለች ትልቅ ተቋም ናት። በየጊዜው ነው የምንማርባት። አንዳንዴ ከውድቀታችን እንማራለን፣ ሌላ ጊዜ ከሌሎች ከንባብም ብቻ በተለያዩ ሁኔታዎች ውስጥ እንማራለን። ይህም አንዱም የኔም ዝግጅት ከተለያዩ ነገሮች ከራሴም ህይወት ከሰዎችም ህይወት ከንባብም ያወቅኳቸውን ነገሮች የቀሰምኳቸውን የደረሱብኝን ሁኔታዎች እየተማማርንበት እንድናልፍም ጭምር ነው ማዘጋጀው እና ስለዚህ ከነዛ ውስጥ ዛሬ ላይ 3 ነጥቦች ምን አለ ቀደም ብዬ ባቃቸው ኖሮ እጠቀምባቸው ነበር ይበልጥ ብዬ የማስባቸውን ሁኔታዎች አነሳላችኋለሁኝ። እናንተም አብራችሁን ስትቆዩ ይሄንን ቪዲዮ ላይክ ማድረጋችሁን እንደዛውም ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑልኝ ስል በአክብሮት ጠይቃለሁኝ። እነዚህ 3 ነገሮች ምንድናቸው? ናኒ አንቺን ቀደም ብለሽ ብታቂ ይጠቅመኝ ነበር የበለጠ የምትያቸው ካላችሁኝ አሁንም የተጠቀምኩበት ነው። አሁንም እገለገልበታለሁ። ምንም እንኳን ረፍዶ ቢሆንም የገባኝ የመጀመሪያው ህይወት እየከበደች እንጂ እየቀለለች እንደማትመጣ መረዳቴ ነው። ያ ማለት ምንድነው? ሁሌ ነገሮች አልጋ ባልጋ የሆኑ እንዳልሆኑ ሁላችንም እናውቃለን። ነገር ግን አንድ ነገር ሲደርስብኝ የሆነ ችግር፣ የሆነ ሁኔታ፣ የሆነ ፈተና ከበድ ያለ ነገር ሲገጥመኝ የመጨረሻው ይመስለኝ ነበር። በቃ እኔ ከዚህ በላይማ ብፈተን በቃ አልቆልኛል፣ ከዚህ በላይ ከተፈተንኩማ ሞታለሁ፣ ይሄንንም የተቋቋምኩት እኔ ሆኜ ነው እላለሁ ለራሴ ማለት ነው። እና ያኛው ከባድ የምለው ያለሁበት ሁኔታ የመጨረሻ ይመስለኝ ነበር። በቃ የፈተናዎቼ መጨረሻ እና ከዚህ በላይ አልፈተንም፣ ከዚህ በላይ ነገሮች አይገጥሙኝም እል ነበረ እና እሱ ትክክል አይደለም። ምክንያቱም በህይወት እስካለን ድረስ አበቃ የሚባለው ነገር ለነገሮችም ሆነ ለፈተናዎችም ሆነ ለመልካም ነገሮች ለተለያዩ ጥሩ እድሎችም ቢሆን የሰው ልጅ አበቃለት የሚባለው ወደ ማይመለስበት ወደማይቀርበት የመጨረሻው ጉዞ ሲሄድ ብቻ ነው እንጂ በህይወት እስካለ ድረስ እስከ መጨረሻው ድረስ በአንድም በሌላም ነገር መፈተኑ አይቀርም እና ምክንያቱም ይሄ እኛ ባጠፋነው ጥፋት፣ እኛ በበደልነው በደል፣ እኛ በተሳሳት መስጠት ብቻ ሳይሆን ራሱ ነገሮች ራሳቸው በዙሪያችንም ባሉ ሰዎች በተለያዩ ሁኔታዎች የሚመጡብን የምንፈተናቸው የምንጋፈጣቸው ሁኔታዎች አሉና ታዲያ ይሄን ነገር ማወቅሽ ታዲያ ምን ይጠቅማል? ማለት ዛሬ ተፈተነሽ ነገ መፈተንሽ መኖሩ ማወቅሽ ምን ይጠቅማል ካላችሁ በጣም ይጠቅማል እና የመጨረሻ መሆኑን ስረዳ ሌላ ነገር ሲመጣብኝ መጀመሪያ የሚከብደኝ እንዴት እኔ ላይ ለምን እኔ ላይ ይሄ ይሆናል የሚለው ነገር ረጅም ጊዜ ያሳምመኛል፣ ረጅም ጊዜ ዋጋ ያስከፍለኛል እና ግን ይሄ ህይወት ነው በቃ ያጋጥማል ብዬ ህመሙን እኮ ማነው ህመሙ ይቀራል ማለት አይደለም፣ ዋጋ መክፈል ይቀራል ማለት አይደለም። ቢያንስ ግን ለሌሎች መብሰልሰሎች የማጠፋቸው ለምን እኔ ላይ ይሄ ይሆናል፣ እንዴት እኔ ላይ ይሆናል እያልኩኝ የምበሳጫቸውንና የምጨነቅባቸውን ነገሮች ቀለል አድርጎልኛል። ቢያንስ ህይወት ነው በቃ በህይወት እስካለው ድረስ የተለያዩ አይነት ነገሮች ወደ እኔ እንደሚመጡ እንድረዳ አድርጎኛል እና ዘግይተው ከተረዳኋቸው ነገሮች አረፈደብኝም። በእርግጥ አሁን ላይ የተጠቀምኩባቸው ነው፣ ግን አንዱ ይሄ ነው። ፈተና የመጨረሻ እንዳልሆነ መረዳት ማለት ነው እና ይሄ የመጨረሻ ነው የሚባል ነገር እንደሌለ፣ እንደውም ነገሮች ምናልባትም እየከበዱም ሊመጡ እንደሚችሉ በተለያዩ በተፈጥሯዊ መንገድ በሰው ሰራሽም ሁኔታዎች በራሳችንም ጥፋት አንዳንዴ ያጠፋነውን ጥፋት ደጋግመን እናጠፋለን፣ ደጋግመን ክህደት እናስተናግዳለን፣ ደጋግመን የተለያዩ መከፋቶችን ነገሮችን እናስተናግዳለን እና
በራሳችንም ጥፋት እንዲሁም ደግሞ የምንወዳቸውን ሰዎች በሞት እስከማጣትም እኛ ልንቆጣጠራቸው በማንችላቸው ሁኔታዎች ራሱ ከባባድ ነገሮች ይገጥሙናል። እኔም ለምሳሌ መጀመሪያ ላይ የህይወቴ ከባድ ማጣት ከባድ ፈተና የምለው ምናልባት የወደድኩትን የምወደውን ሰው ከማጣቴ ሊሆን ይችላል፣ መለያየት ሊሆን ይችላል። ግን ከዛም የባሰ ነገር ደግሞ ህይወት በሞት አሳይታኛለች። በጣም የምሳሳለትን ሰው በሞት ነጥቃኝ አሳይታኛለች። ስለዚህ ነገሮች አንዳንዴ በተፈጥሯዊም በራሳችንም ሁኔታ እየከበዱ የምናስተናግዳቸው ነገሮች አሉ። ዛሬ ላይ ያለንበት ነገር ከባድ ነው። ይሄ ፈተና ያልነውን ከዚህ በላይማ እኔ አቅሜ አይችልም የምንላቸውን ነገሮች ነገ ደግሞ በሌላ ፈተናም ታሳየናለች። ምክንያቱም እኛን ለመፈተን ብቻ ሳይሆን አንዳንዴ ተፈጥሮም ሆኖ ግድም ሆኖ መቼም ሞትን አንቆጣጠረውም አይደለ? የሰዎችን ልቡናም የሰዎችንም ልብ አንቆጣጠርም እና ክህደትን የምናስተናግደው እኛ መከዳት ስለፈለግን አይደለም። ሞትን የምናስተናግደው በሞትኛ የምንወዳቸውን ማጣትን ስለምንማኝ ስለምንፈልግ አይደለም። ግን ተፈጥሮ ሆኖ ግዴታ ሆኖ ሌሎች ከኛ ቁጥጥር ውጭ በሆኑ ነገሮች ራሱ በከባባዱ እንፈተናለን። ምናልባት ከባድ ፈተና ዛሬ ላይ እያስተናገድን የሚመስለን የራሳችን ስህተት የራሳችን ጥፋት ሲሆን ይሄን ጥፋቴንማ ሁለተኛ አልደግመውም፣ ሁለተኛ እንዲህ አይነት ህመም አላስተናግድም፣ ከዚህ በላይ ከፍተኛ ህመም የለም የምንለው የራሳችን እንትኖች ባሉበት ነው፣ ሁኔታዎች ባሉበት የራሳችን ስራ ባለበት ነው እንደዛ የምንለው። የኛ ስራ ባልሆኑ ነገሮች ደግሞ አብዝተን የምንፈተንባቸው ሁኔታዎች ነገሮች ይመጣሉና በእንደነዚህ አይነት ጊዜ በእንደነዚህ አይነት ወቅት ላይ ህይወት እየከበደች እንደምትመጣም አንዳንዴም ከኛ አቅም በላይ የሆኑ ከባባድ ፈተናዎችን እንደምታመጣብንም መረዳት መቻል አለብን። ሌላኛው ደግሞ ሰዎች ወደ ህይወታችን ሲመጡ ብቻ ሳይሆን ከህይወታችን ሲወጡም ጭምር ለመልካም መሆኑን ዘግይቶ ተረድቻለሁ። ያንን ግን ዝም ብዬ አልተረዳውም። የምወደውን ሰው የምፈልገውን ሰው የምፈልጋትን ጓደኛዬን ሳጣት፣ ስንለያይ፣ ስንቀያየም፣ ስንራራቅ ድጋሚ አብረን መሆን እስኪያቅተን ድረስ በይቅርታ ብንሽራው እንኳን አብረን መሆን እስኪያቅተን ድረስ ስንለያይ በጣም በብዙ ሁኔታ ተጎድቼ ይሄ ቀለል ብሎ አይደለም። ለምን ከኔ ህይወት ወጡ? ለምን እኔ ላይ እንደዚህ ሆነ? እንዴት እኔ እከዳለሁ? እንዴት እኔ እተዋለሁ ብዬ ረጅም ጊዜያቶች ላይ በመብሰልሰል ጨጓራዬን በመላጥ በማልቀስ በመከፋት በጣም ብዙ 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 ዋጋዎችን በመክፈል ነው ያንን ነገር እየተማርኩት ማለት ነው። እና እሱ ቀላል አይደለም። ግን ሰዎች በሁለተኛ ደረጃ በደንብ የተማርኩት ነገር ቢኖር ሰዎች ወደ ህይወታችን ሲገቡ ብቻ ሳይሆን ከህይወታችን ሲወጡም ጭምር የራሱ የሆነ ትክክለኛ ምክንያት አለው። ያ ምክንያት ምናልባት ለእኛ ላይሆን ይችላል። አንዳንድ ጊዜ እነዛ ሰዎች ብቻ ክፉ ስለሆኑ መጥፎ ስለሆኑ ብቻ ሳይሆን እኛ ራሱ ለነዛ ሰዎች ህይወት ጥሩ ካልሆነን፣ ለነዛ ሰዎች ህይወት መርዝ ከሆነን፣ እነዛን ሰዎች የምናስጨንቅ፣ የምንበክል፣ የምናሳምም፣ ህይወታቸውን የምንጎትት፣ የምናባክን፣ ጊዜያቸውን እድሜያቸውን የምናባክን ከሆነ ከኛም ብሎ ፈጣሪ ለነሱ ጥቅምም ሲል ይለያቸዋል። ይሄ ለእኛ ብቻ ሳይሆን እነዛ ሰዎች የሚወጡት አንዳንዴ ለነዛም ሰዎች የተሻለ ነገር ፈጣሪ ከፈለገላቸው የተሻለ ነገር ስላሰበላቸው ከኛ ህይወታቸውን እያባከንን ከሆነ ከኛ ያርቃቸዋል እና የሚመጡ ሰዎችን አመስግነን እንደምንቀበለው ሁሉ በሚሄዱ ሰዎችም ልናመሰግን ይገባል። ያለ ምክንያት ሰዎች ከህይወታችን አይወጡም። ያለ ምክንያት ሰዎች ከእኛነታችን አይርቁም እና እንደዛውም ደግሞ ህይወታችን ውስጥ ያሉ ብዙ እናመሰግንባቸው ሰዎችም አሉ። እህቶቻችን፣ ጓደኞቻችን፣ ቤተሰቦቻችን፣ የስራ ባልደረቦቻችን፣ ጎረቤቶቻችን እኛ ህይወት ውስጥ በመኖራቸው ሁሌም ስለነሱ ፈጣሪን አመስጋኝ እንሆናለን። በምክንያት ነው እና ህይወታችን ውስጥ ያሉት ህይወታችን ውስጥ የቆዩትና ህይወት አንድ ያስተማረኝ ነገር እሱ ነው። ሰው ሲመጣ ብቻ ሳይሆን ህይወቴ ውስጥ ከህይወቴም ሲወጣ ለበጎ እንደሆነ በትክክለኛ ምክንያት እንደሆነ ተርቻለሁ። ያ ምክንያት ለኔ አሳማኝ ባይሆን እንኳን ፈጣሪ ለነዛ ሰዎች ከኔ መለየታቸውን የፈለገበት የራሱ የሆነ መንገድ አለው ማለት ነው እና በህይወታችን ውስጥ በጣም ብዙ ነገሮች ዘግይተው የምንረዳቸው ዘግይተን የሚገቡን አሉ። የሆነ ቀደም ብዬ እንዳልኩትም ከመብሰል ጋር ከነገሮች ጋር ምናምን ተያይዘው የሚገቡን ነገሮች
ሌላኛው ደግሞ ካለፈ በኋላ ወይም ደግሞ አሁን ቀደም ብዬ ባውቀው መልካም ነበረ የበለጠ ትላንት የከፈልኳቸውን ዋጋዎች በዚህን ያህል ደረጃ አልከፍልም ነበር፣ በዛን ያህል ደረጃ ዋጋ አልከፍልባቸውም ነበረ ከምላቸው ቀደም ብዬ ባውቀው መልካም ነው የምለው ደግሞ ለሰዎች በሰጣችሁት ልክ አለመመለሱን ነው። ያ ማለት ከገንዘብ ጋር ከቁሳቁስ ጋር ምናምን የተያያዘ አይደለም። በሰጣችሁት ፍቅር ልክ እንኳን ሊመለስላችሁ አይችልም። እናንተ በምትንሰፈሰፉት ልክ ያ ሰው አይንሰፈሰፍላችሁም። ልጃችሁም ቢሆን የህይወት አጋራችሁም ቢሆን ጓደኞቻቸውም ቢሆኑ እናንተ በሰጣችሁት ልክ ሊመለስላችሁ አይችልም እና በአንድም በሌላም መንገድ ውስጣችሁ ይጠብቃል። እናንተ በሆናችሁላቸው ልክ እንዲመለስላችሁ ውስጣችሁ ይፈልጋል። ባታወጡትም ባትናገሩትም ያን ነገር ውስጣችሁ ይጓጓል እና ይህንን ደግሞ የምታውቁት መጥፎ የሚባለው ጊዜ ላይ መጥፎ የሚባለው ወቅታችሁ በህይወታችሁ ውስጥ ሲመጣ ነው። ለምሳሌ እናንተ ደግነት ሰጣችሁ፣ በጎነት ሰጣችሁ፣ ፍቅር ሰጣችሁ፣ በዛው ልክ ክህደት፣ ጥላቻ፣ ስም ማጥፋት፣ ሚስጥራችሁን ማባከን፣ የተለያዩ ጉዳቶችን በህይወታችሁ ውስጥ ታስተናግዳላችሁ። በማጠብቁት ሰው በጣም የምንጎዳው ሲጀመር በማንጠብቃቸው ሰዎች፣ የኔ በምንላቸው፣ በምንወዳቸው፣ በምንሳሳላቸው በሰጠናቸው ፍቅር ልክ ቢያንስ መስጠት ባይችሉ እንኳን እንዲታመኑልን በምንፈልጋቸው ሰዎች ነው የምንጎዳው እና እሱ ነገር በጣም ይጎዳናል። በሰጠነው ልክ ስለምንጠብቅ ማለት ነው። ያንንም ክፉ ሰዓት ላይ ነው የምናውቀው ብያለሁ እና እንዴት እኔ ላይ እከሌ ይሄንን ያደርጋል? ለምን እኔ ላይ አደረገ? እኔ እንደዚህ አደርገለት እንዴት ነው አመድ አፋሽ ሆንኩኝ የምንላቸው ነገሮች አሉ አይደለ? እና እነሱ ነገሮች እጅግ በጣም ይጎዱናል። ስለዚህ ሁልጊዜም ቢሆን ሲጀመር በጣም የምንጎዳው የምንሰበረው በምንወዳቸው በምናምናቸው ሰዎች ነው እንጂ አንዳንድ ጊዜ በማናቃቸው መንገድ ላይ ማንም ተነስቶ የሆነ ነገር ቢለን በጣም ለጆሮ የሚዘገንን ነገር እንኳን ቢናገረን ይሄ እብድ በሽተኛ ምናምን የሚል ስያሜ ሰተን እንሄዳለን እንጂ እድሜ ልካችንን አንታመምበትም። እና በጣምም የምንጎዳው በምንወዳቸው በምንሳሳላቸው የኔ በምንላቸው ሰዎች ነው እና ሁልጊዜም ቢሆን በሰጠነው ልክ እንደማናገኝ እንደማይመለስልን ልንረዳ ይገባል። እና ይህም እኔ ብዙ ዋጋ ከፍዬ በመበደል በመጎዳት በተለያዩ ሁኔታዎች ውስጥ ታምሜ ምንድነው ይናገር ትራሴ ነው የሚለው ዘፋኙ ብዙ ሌሊቶችን በማንባት ውስጥ አሳልፌ እሷ እንዴት ጓደኛ አይደለች እንዴት እኔ ህይወት ላይ እንዴት ታደርጋለች እሱን እኔ ያፈቅረው አይደል ወደው አይደል እንዴት እህቴ አይደለች ወንድሜ አይደለ በምንላቸው ሰዎች ተጎርተን ዋጋ ከፍለን ብዙ ሌሊቶችን አሳልፈን ነው ይሄ የገባኝ። እኔ ግን አሁን ላይ እንደነዚህ አይነት ነገሮች እንደነዚህ አይነት በደሎች በምንወዳቸው ሰዎች እንደሚመለሱልን እጃችንን ለመልካም ነገር ዘርግተን በአንጻሩ አመዳፋሽ እንደሚያደርጉን በደንብ ተረድቻለሁ እና ሰዎች ያንን ነገር ሲያደርጉት በጣም አልጎዳም። ቢያመኝም ባይሆን ደስ ቢለኝም ስሜቴ ቢረበሽም ውስጤ ቢታወክም ግን ሰዎች ነንና እኔም ጭምር እንደዛ በጠበቁኝ ልክ መገኘት የምችል በሰጡኝ ልክ ልመልስላቸው የማልችል በዋሉልኝ ውለታ ልክ ልከፍላቸው የማልችል ነኝ። በቻልኩት አቅም ለሰዎች ጉዳት፣ ለሰዎች መከፋት፣ ለሰዎች እንባ፣ ለሰዎች ህመም ምክንያት መሆን ባልፈልግ እንኳን እነሱ በፈለጉኝ ልክ እገኛለሁ ብዬ ግን አላምንም። ስለዚህ ሌሎችም እነሱ መስጠት የሚችሉት ክፋትን በደልን ከሆነ እኔ በሰጧቸው ልክ ይሄ የሰው ባህሪ ነው፣ በቃ አንዳንድ ሰው እንደዚህ ነው ብዬ ነገሮችን ቢያመኝም እንደ መጀመሪያዎቹ ጊዜያቶች ግን አልጎዳም። ህይወት እየዘገየች የምታስተምረን ነገሮች አንዱ እሱ ነው። ስለዚህ እናንተም እነዚህን 3 ነገሮች በጣም ብዙ ነገሮች ካለፉ በኋላ የሚገቡን የምንረዳቸው ነገሮች ይኖራሉ። ለእኔ ግን እነዚህ 3 ነገሮች ከህይወት ጋር በተያያዘ ብዙ ዋጋ የሰጠኋቸው እና ዋጋ የከፈልኩባቸው ነገሮች ናቸው። ዛሬ ላይ በጣም እየጠቀሙኝ ያሉ ናቸው እና ቀደም ብዬ እንዳልኩት የመጀመሪያውንም አትዘንጉት። ህይወት እየከበደች ህይወት እየጠነከረ እንጂ አበቃ የሚባል ፈተና የለውም። አበቃ የምንለው ፈተና የለም። ስለዚህ ውስጣችንን ማዘጋጀት፣ ሌላም ነገር ሊመጣ ይችላል። እኔ ጎበዝ ነኝ፣ ጠንካራ ነኝ ለማለት ወሳኝ ነው። ምንድነው የሚባለው? ተማክሮ የፈሱት ፈሳ አይከማም እንደሚባለው ማለት ነው እና እነዚህ ነገሮች እንድትጠቀሙበት ስል ጠይቃለሁ። እናንተም ዘግይቶ የገባችሁ ናኒ ይህንን ነገር ብታውቂ በጣም ይጠቅምሻል የምትሉኝን ሀሳብ አስተያየታችሁን እንድትጽፉልኝ ስል እጠይቃለሁኝ። ለዛሬ የያዝኩላችሁ ሀሳብ ይህንን ይመስላል። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩኝ።